በኢትዮጵያ ሀገራዊ ምክክር ጉባኤ ላይ በ10 ሰዎች እንዲሁም በ50 ሰዎች በተደራጁ ቡድኖች የሚቀርቡ የመፍትሄ ምክረ ሀሳቦች ከብዙ ምክክር በኋላ ለመጨረሻው የምልአተ ጉባኤ መሰረት የሚጥሉ እንጂ ያለቀላቸው የውሳኔ ሀሳቦች አለመሆናቸው ሊታወቅ ይገባል ተብሏል። ለኢቢኤስ አዲስ ነገር ይህንን ያሉት የሀገራዊ ምክክር ኮሚሽነሩ ዮናስ አዳዬ የውሳኔ ምክረ ሀሳቦች የሚደራጁት በ500 የቡድን አደረጃጀት መሆኑን ጠቅሰው ኮሚሽኑ የተወሰኑ ውሳኔዎችን ይፋ ማድረግ የሚጀምረው 4000 ሰዎች በሚሳተፉበት ምልአተ ጉባኤ ከመግባባት ከተደረሰ በኋላ መሆኑን አሳውቀዋል። አቤል አበበ በጉዳዩ ላይ ዝርዝር አለው። በይፋ ከተጀመረ 13ኛ ቀኑን ያስቆጠረው የኢትዮጵያ ሀገራዊ የምክክር ጉባኤ በዛሬው ዕለት 50 ሰዎችን በያዙ ቡድኖች ሲያደርግ የቆየውን ምክክር አጠናቆ 250 ተመካካሪዎችን በያዙ ቡድኖች ወደሚደረገው ምክክር ተሸጋግሯል። ሁሉም 50 ሰው የያዙ ቡድኖች ምክክራቸውን አጠናቀው ሀሳቦቻቸውን ባያደራጁም በተቀመጠው ጊዜ ያጠናቀቁትን ቡድኖች በመያዝ ወደ ቀጣዩ ምዕራፍ የታለፈ ሲሆን በዛሬው ዕለትም እነዚህ ቡድኖች በያዙት አጀንዳና ዝርዝር ጉዳዮች ላይ የያዙትን የመፍትሄ ምክረ ሀሳብ 250 ሰው ለያዘው ቡድን ማቅረብ መጀመራቸውን ታዝበናል። በ50 ላይ ምን ተነገረ፣ በዛኛው 50 ምን ተነገረ የሚለውን የሚያቀርቡ ሰዎች አሉ። ያንን ሲያቀርቡ ገና ከጅምሮ እንዳልነው በተለያየ ቦታ የተነጋገሩትን ወደ አንድነት የሚያመጡበት ሂደት ነበር። ዛሬ ጠዋት የመጀመሪያ ስራችን የነበረው እነዚያን ቦታ ማስያዝ ነበር። ኦፍኮርስ ከጠዋት ከሻይ እረፍት ጀምሮ 50ዎቹ ሪፖርት ያቀረቡ ነበር። በየቦታው ያደረጉትን የራሳቸውን በአንድ ጉዳይ ላይ የተለያዩ ሪፖርት የተለያዩ አመለካከት ስላላቸው እነዚያን ወደ አንድ ለመምጣት ነው አላማውም ራሱ። ስለዚህ ባጭሩ እሱን ያደረጉ ነበር። ዛሬ ከሰዓቱም ይቀጥላል። ሜይ ቢ ነገ ጠዋትም ሊቀጥል ይችላል። በሚቀጥሉት ወደ 500 ከፍ ስለምንል ውሳኔ ወደሚወሰንበት ደረጃ ለመሸጋገር ከአሁኑ መሰረት የተጣለ ነው ያለው ማለት ነው። በዛሬው የጉባኤው ውሎ የመንግስት አደረጃጀት ባለበት ፓርላሜንታዊ ሆኖ እንዲቀጥል፣ በሌላ በኩል በፕሬዝዳንታዊ ስርዓት እንዲተካ የሚጠይቁ ሀሳቦች በአንዳንድ ቡድኖች የቀረቡ ሲሆን የሁለቱም ቅይጥ የሆነ ከፊል ፕሬዝዳንታዊ ስርዓት ይዘርጋ የሚል አማራጭ ሀሳብም መቅረቡን ተረድተናል። በሌላ በኩል ከከተሞች አወቃቀር ጋር በተያያዘ አዲስ አበባ ራስ ገዝ ትሁን የሚል ሀሳብ ሲቀርብ የለም በኦሮሚያ ስር መተዳደር ይገባታል የሚሉና የማስተዳደር ስልጣኑ በፌዴራል መንግስት ስር ይሁን የሚሉ ሌሎች አማራጭ ሀሳቦችም ቀርበዋል። ድሬዳዋም ቢሆን በኦሮሚያ ወይንም በሶማሌ ክልል ስር ትጠቃለል የሚሉ አማራጭ ሀሳቦች የተነሱ ሲሆን በተቃራኒው ከተማዋ ራሷን በራሷ የምታስተዳድርበት ስልጣን በህገ መንግስቱ ጭምር ይካተት የሚል ሀሳብም ለቤቱ ቀርቧል። እኛ ይህንን ለአብነት አነሳን እንጂ በሁሉም አጀንዳዎች ላይ ያልተገደበ አማራጭ የማቅረብ መብት ለተመካካሪዎች ተሰጥቷል ነው ያሉት ኮሚሽነር ዮናስ አዳዬ። ኮሚሽነሩ አክለውም መገንዘብ የሚገባው በተለያዩ መንገዶች ይፋ እየሆኑ ያሉ አማራጭ ሀሳቦች ገና በውሳኔ ሂደት ላይ ያሉ የዜጎች ሀሳቦች እንጂ ያለቀላቸው ውሳኔዎች አለመሆናቸውን ነው ብለዋል። ለምሳሌ አዲስ አበባ ራሱን የቻለች ሲቲ ስቴት፣ ከዛ ደግሞ ለፌደራል ወይም ለኦሮሚያ ከጂኦግራፊ የተነሳ እነዚህ ከህዝቡ የቀረቡ ሀሳቦች ናቸው። በየቦታው እየዞርኩ ያረምኩኝ ነበር፣ እርማት እየሰጠው ነበር። ምክንያቱም ያን ጠቅላላ የአዲስ አበባና የድሬዳዋን ፌደራል ከተሞች መምራቱ እንደ ኮሚሽነር የኔ ስልጣን ስለነበረ ወይም ኃላፊነት ስለነበረ 10-50 ሀሳብ ማመንጫ ነው፣ ብሬን ስቶርሚንግ የምንለው በእንግሊዝኛ። እነዚህ ሀሳቡ ከመርጩና ከዳበሩ በኋላ አሁን በ250ዎቹ እያቀረቡ ነው ያሉት። በዚያውም ይታረማል፣ ይስተካከላል። በ500ዎቹ አካባቢ ወደ ውሳኔ መንደርደር ይጀመራል እንጂ በምንም አይነት ወደ ልዩነት ወደ ሬፈረንደም ገና በጣም ገና ነው። በዚህ ለ250 ተመካካሪዎች ሪፖርት የሚቀርብበት ሂደት ከየቡድኑ ተውጣጥተው የተመረጡ 25 ሰዎች ተቃራኒ ሀሳቦችን ለይቶ የመሰነድ የተደጋገሙትን የማዋሃድ ስራን እንደሚሰሩ አድምጠናል። እነዚህ ገና በሂደት ላይ ያሉና ለመጽደቅ ብዙ ሂደት ይቀራቸዋል የተባሉ የተመካካሪዎች አማራጭ ሀሳቦች በማህበራዊ ሚዲያ ላይ እየተሰራጩ መሆኑን ተከትሎ የዝግጅት ክፍላችን ለኮሚሽነር ዮናስ አዳዬ ያስከተለው ጥያቄ ለመሆኑ ኮሚሽኑ ከአጀንዳዎቹና ከምክረ ሀሳቦቹ ጋር የተያያዙ ውሳኔዎችን የሚያሳውቀው መቼ ነው የሚል ነው። እሳቸውም በምልአተ ጉባኤው የጋራ መግባባት ላይ ሲደረስ እናሳውቃለን የሚል ምላሽ ሰጥተዋል። ለሁሉም ይፋ የምናደርገው ልክ ባለፈው 8ቱን አጀንዳዎች ይፋ እንዳደረግ ነው። እነዚህንም ሁሉ ከተነጋገሩ ከተመካከሩ በኋላ ቢያንስ የሚያሰራ አግሪመንት ወይም ደግሞ መግባባት ላይ ከተደረሰ በኋላ 4000 ላይ ከፍ ስንል ነው ጠቅላላ ይፋ የምናደርጋቸው። ነገር ግን በየቦታው በ10 ላይ 10ን በሁለት ተከፍለው አንዳንድ ጊዜ 5 እንዲመቻቸው በዚያም የሚወጡና ሀሳቦች ነበሩ። በ10 ነበሩ፣ በ50 ነበሩ፣ በ250ዎችም ላይ አሉ። ግን ይፋ የምናደርገው በጣም እንደው በሚዛን ሲቀመጥ ለሁሉ በማይጎረብጥ ሁኔታ የሚደረስበት 4000 ላይ ስለሆነ ያን ለህዝባችን ይፋ እናደርጋለን።
በሌላ በኩል 8ቱም ቡድኖች በተለያዩ አጀንዳዎች ላይ እንዲወያዩ መደረጉን ተከትሎ ለምን ይህንን አማራጭ መከተል አስፈለገ ሲል አዲስ ነገር ጥያቄ ያነሳላቸው ዋና ኮሚሽነር መስፍን አርአያ ደግሞ ኮሚሽኑ ይህንን ያደረገው ጊዜና ሀብት ለመቆጠብ በማለም መሆኑን ነበር ያነሱት። ሁላቸውም 4 ሺዎቹ በያሉበት 8 ቡድን ይወያዩ ከተባለ እያንዳንዱ አጀንዳ በአማካይ 25 ቀን የሚፈጅ ከሆነ 8ቱ አጀንዳዎች ስንት ቀናት እንደሚፈጁ አስሉት። በጣም ረጅም ጊዜ ነው። ከ200 ቀናት በላይ ይሆናል። ለምን አደረጋችሁ ብለው የሚተቹን ምንም ችግር የለውም። 500 ላይ 8 ሆነው በከፍተኛ ኃላፊነት በየራሳቸው ቡድን በሚገባ እየመከሩ ነው። ስለዚህ አካሄዳችን ኢኮኖሚካል ነው፣ አዋጭ ነው እና በትክክልም በሰዓታችን ለመጨረስ ቢያንስ በዚህኛው ፌዝ ላይ ትክክለኛ አካሄድ ነው ብለን እናምናለን። በዛሬው ጉባኤ ላይ ተገኝተን የውክልና ጥያቄዎች እየተነሱበት ነው ስለተባለው የክልል ጉባኤ ጥያቄ ያነሳንላቸው ኮሚሽነር ዮናስ አዳዬ ባለፈው ሳምንት ወይንም ዛሬ መደረግ ይገባው የነበረ ቢሆንም በጉዳዩ ላይ ያሉ ብዥታዎችን ለማጥራት ሲባል አዘግይተነዋል የሚል ምላሽ ሰጥተውናል። ኮሚሽነሩ አክለውም መስተካከል የሚገባቸው ጉዳዮች እንደተስተካከሉ ማብራሪያ እንደሚሰጥበትም አሳውቀዋል።